እድሜያችን እየጨመረ በሄደ ቁጥር የምንመገባቸው ምግቦች የአካል ብቃታችንን፣ መልካችንን፣ አኗኗራችንንና ለበሽታ የመጋለጥ እድላችን ላይ ትልቅ ተጽዕኖ አላቸው። ሰውነታችን የተፈጥሮ እርጅና ሂደትን ለመቋቋም የተለያዩ ንጥረ ነገሮችን ይፈልጋል። አንዳንድ ንጥረ ነገሮች የቆዳ ጤናን በማበረታታት የእርጅና ምልክቶችን ለመቀነስ ይረዳሉ። ነገር ግን እዚህ ጋር መታወቅ ያለበት ጉዳይ ይህ ምግብ ስለተመገባችሁ ወጣት ትሆናላችሁ ማለት እንዳልሆነ፣ እንዲሁም ምግብ መመገብ ብቻ እርጅናን ይከላከላል ማለት እንዳልሆነ መገንዘብ ያስፈልጋል። ሆኖም በአመጋገብ ውስጥ በንጥረ ነገር የበለጸጉ ምግቦችን ማከል እድሜ እየገፋ ሲሄድ ጤና እንዲኖራችሁና ጥሩ ስሜት እንዲሰማችሁ ይረዳል። በአጠቃላይ አመጋገባችሁ ጤናማ የፕሮቲን ምንጮች፣ ጤናማ ቅባቶች እንዲሁም በአንቲኦክሲደንትስ የበለጸጉ ምግቦች መሆን አለባቸው። ታዲያም በእነዚህ ንጥረ ነገሮች የበለጸጉና እርጅናን የሚከላከሉ ምግቦች እንዲሁም ወጣት እንድትመስሉ የሚያደርጉ ምግቦች የትኞቹ ናቸው የሚለውን በዚህ ቪዲዮ ላይ የምንመለከት ይሆናል። ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ ፓፓያ። ፓፓያ ካልሲየም፣ ፖታሺየም፣ ማግኒዥየም፣ ፎስፈረስ እና ቫይታሚን ኤ፣ ሲ፣ ቢ፣ ኬ እና ኢን ጨምሮ በጸረ ኦክሲደንቶች፣ ቫይታሚኖችና ማዕድናት የበለጸገ ነው። እነዚህ ንጥረ ነገሮች የእርጅና ምልክቶችን የሚያስከትለውን የፍሪ ራዲካልስ ጉዳትን ይከላከላሉ። ይህ እጅግ በጣም ጠቃሚ ፍራፍሬ ለቆዳ ለስላሴነት ጥሩ ሲሆን የእርጅና ምልክቶችና መጨማደድ እንዳይፈጠሩ ለመከላከል ይረዳል። በፓፓያ ውስጥ የሚገኘው ፓፔን የተባለው ጸረ ብግነት ኤንዛይም ቆዳን ለማሳመር የሚረዳ ሲሆን ተጨማሪ ጸረ እርጅና ጥቅሞችንም ይሰጣል። ሁለተኛ፣ ብሮኮሊ። ብሮኮሊ ጸረ ኦክሲደንቶችን፣ ፋይበር፣ ፎሌት፣ ካልሲየም፣ ሉቲን እና ሌሎች ጸረ ብግነትና ጸረ እርጅና ንጥረ ነገሮችን የያዘ አትክልት ነው። ብሮኮሊ የቆዳ ለስላሴነትና ጥንካሬን የሚሰጠውን ኮላጅን የተባለ ፕሮቲን ለመፍጠር አስፈላጊ የሆኑትን ቫይታሚን ሲ እና እንዲሁም ኬን ይዟል። በዚህ ምክንያት ቆዳችን የበለጠ ብሩህ፣ ለስላሳ፣ ጠንካራና በፍጥነትም ከጠባሳ እንዲድን ይረዳዋል። ሶስተኛ፣ ለውዝ። ለውዝ በፕሮቲን፣ ማዕድናት፣ ቅባቶች፣ ጸረ ኦክሲደንቶች፣ ኦሜጋ 3 ፋቲ አሲዶች እና ቫይታሚን ኤ እናም ደግሞ ኢ የበለጸገ ነው። የለውዝ ፍራፍሬዎች የቆዳ እርጥበትን ለመጠበቅ፣ የተጎዳ የቆዳ ህዋሳትን ለመፈወስ እና ቆዳን ከአልትራቫዮሌት ጨረር ለመከላከል የሚረዱ ቫይታሚን ኤ እና እንዲሁም ደግሞ ቫይታሚን ኢን ይሰጣሉ። ለውዝ በተፈጥሮ ባለው ጸረ ብግነት ባህሪያት የቆዳ ሴል ሽፋንን የሚደግፉና የቆዳ ተፈጥሯዊ የቅባት መከላከያ የሚጠብቁ ኦሜጋ 3 ፋቲ አሲዶች የበለጸገ ሲሆን ቆዳችን ብሩህ ሆኖ እንዲታይ ያደርጋል። አራተኛ፣ አረንጓዴ ሻይ። አረንጓዴ ሻይ በውስጡ እንደ አንቲኦክሲደንትስ እና ፋይቶኬሚካሎች ያሉ በሰውነታችን ውስጥ ያለውን መቆጣት ሊቀንሱ የሚችሉ ብዙ ጠቃሚ ንጥረ ነገሮችን ይዟል። የእርጅና መፋጠን ብዙውን ጊዜ የሚከሰተው በኢንፍላሜሽን መጨመር ሲሆን በአረንጓዴ ሻይ ውስጥ የሚገኙት ንጥረ ነገሮች ሴሎችን ሊጎዱ የሚችሉ ፍሪ ራዲካሎችን ይዋጋሉ። ጥናቶች አረንጓዴ ሻይ ኤላስቲንና ኮላጅን እንዲያበረታታ እንደሚችልም ይጠቁማሉ። አምስተኛ፣ ስፒናች። እንደ ስፒናች ያሉ አረንጓዴ አትክልቶች እንደ አንቲኦክሲደንትስ የሚያገለግሉ በብዙ ቫይታሚኖች የተሞሉ ናቸው። እነዚህ የእርጅናን ምልክቶች የሚከላከሉ ምግቦች ልብንና የምግብ መፈጨት ስርዓትን ጤናማ ለማድረግ የሚረዱ ብዙ ፋይበርም አላቸው። ስድስተኛ፣ ጥቁር ቸኮሌት። ጥቁር ቸኮሌት በቆዳ ውስጥ ያለውን የደም ፍሰትና ዝውውርን ይጨምራል። ይህም በቆዳ ውስጥ ያለውን እርጥበት እንዲጨምር ያደርገዋል። ይህም ደግሞ የቆዳ መጨማደድን እንዲቀንስ ያደርጋል። አንዳንድ ጥናቶች እንደሚያሳዩት በቸኮሌት ውስጥ ያለው ፍላቮኖይድስ የቁስል የመፈወስ ችሎታን፣ የደም ፍሰትንና ከፀሐይ ጨረር ቆዳችንንም ይጠብቃል። ጥቁር ቸኮሌት በጸረ ኦክሲደንቶች የበለጸገ ሲሆን በሰውነታችን ውስጥ ያለውን የኢንፍላሜሽን መጠንም ለመቀነስ ይረዳል። ሰባተኛ፣ አቮካዶ። አቮካዶ ለቆዳ ጤና ጠቃሚ በሆኑ ጤናማ ቅባቶች የበለጸገ ነው። ሞኖሳቹሬትድ ፋት በአቮካዶ ውስጥ የሚገኝ የቅባት አይነት ሲሆን በሞኖሳቹሬትድ ፋት ከፍተኛ የሆነ አመጋገብ የሚመገቡ ሰዎች የፊት ቆዳ እርጅና አደጋ ተጋላጭነታቸው ዝቅተኛ ነው። አቮካዶ እንደ ሉቲን እና ዚያዛንቲን ያሉ ንጥረ ነገሮችንም ይዟል። እነዚህም የአይን ጤናን ለመጠበቅና በእድሜ ምክንያት የሚከሰት የማኩላር ዲጀነሬሽን አደጋን ለመቀነስ ይረዳሉ። አቮካዶን በሰላጣ በሳንድዊች እና እንዲሁም ደግሞ ከሌሎች አትክልቶች ጋር መመገብ ወይም ደግሞ የአቮካዶ ጁስ ያዘጋጁ መጠጣትም ይቻላል። ስምንተኛ፣ ተልባ። ተልባ የቆዳ መጨማደድን ለመከላከልና ቆዳችን ለስላሳና ወጣት እንዲመስል ለማድረግ ጠቃሚ ነው። ተልባ አልፋ ሊዮናይክ አሲድ የሚባል የኦሜጋ 3 ፋቲ አሲድ ጥሩ ምንጭ ነው። በኦሜጋ 3 ቅባት የበለጸገ አመጋገብ መመገብ ቆዳችን እርጥበትና ጥንካሬ እንዲኖረው በማድረግ ጤናማ የቆዳ ሽፋን እንዲኖር ይረዳል። አንድ ጥናት እንደሚያሳየው አመጋገባቸውን በተልባ ዘይት ያደረጉ ተሳታፊዎች ከ12 ሳምንታት በኋላ የቆዳ እርጥበታቸው በ39% መጨመር አሳይቷል። ተልባ የእርጅና ምልክቶችን የሚከላከል ምግብ ሲሆን የቆዳ መሸብሸብን ይከላከላል እናም ደግሞ ልስላሴነትንም ይጨምራል። ዘጠነኛ፣ የሳልመን አሳ።
ሌላው በኦሜጋ 3 የበለጸገ ምግብ ሳልመን ነው። በሳልመን ውስጥ የሚገኘው የኦሜጋ 3 አይነት DHA የምንለው ወይም ደግሞ ዴክሶ ሄክሳዮኒክ አሲድ ተብሎ የሚጠራው አእምሮን፣ ልብንና አይንን ከእርጅና ለመጠበቅ ልዩ ጠቀሜታ አለው። በተጨማሪም ጥናቶች እንደሚያሳዩት ከሆነ በአመጋገባቸው ውስጥ DHAን የሚያካትቱ ሰዎች በእድሜያቸው ለሚከሰት የእይታ መጥፋትና እንዲሁም ደግሞ መንስኤዎችን ማለትም የማኩላር ዲጀነሬሽን የመጋለጥ ዕድላቸውን ዝቅተኛ ያደርገዋል። 10ኛ አናናስ። አናናስ ሌላው የእርጅና መከላከያ ፍራፍሬ ነው። የቆዳ መዋቅር የሚደግፍ ኮላጅን የተባለ ፕሮቲንን ለማምረት አስፈላጊ የሆነው አስደናቂ የቫይታሚን ሲ ምንጭም ነው። አናናስ በንጥረ ነገሮችና በሽታን የሚከላከሉ ጸረ ኦክሲደንቶች የበለጸገ ነው። የምግብ መፈጨትን ያፋጥናል፣ የካንሰር ተጋላጭነትን ይቀንሳል፣ የአርትራይተስ ምልክቶችን ይቀንሳል፣ እንዲሁም በሽታ የመከላከል አቅምንም ያሳድጋል። ይህ ፍራፍሬ ከከባድ የአካል ብቃት እንቅስቃሴ እንዲሁም ከቀዶ ጥገና በኋላም ሰውነታችን በፍጥነት ማገገም እንዲችልም ይረዳል። 11ኛ ሎሚ። ሎሚ በቫይታሚን ሲ የበለጸገ ነው። ይህም ለቆዳ ጤና ወሳኝ ነው። አንድ ጥናት እንዳመለከተው ብዙ ቫይታሚን ሲ የሚወስዱ ሴቶች ለቆዳ መጨማደድና የቆዳ መድረቅ የመጋለጥ ዕድላቸው አነስተኛ ነው። ይህም ከምርጥ የእርጅናን ምልክቶች ከሚከላከሉ ምግቦች ውስጥ ወይም ደግሞ ፍራፍሬዎች ውስጥ አንዱ ያደርገዋል። ሎሚን ብቻውን መመገብ ባይቻልም ነገር ግን በውሃ ውስጥ እየጨመቁ የሎሚ ውሃ መጠጣት በጣም ጠቃሚ ነው። ለቆዳም ብቻም ሳይሆን ለኩላሊታችሁ ጤንነት በጣም አስፈላጊ ነው። 12ኛ ካሮት። ካሮት ላይም ብቻም ሳይሆን ለቆዳ ልስላሴም በጣም ጠቃሚ ነው። በካሮት ውስጥ የሚገኙት ካሮቲኖይዶች የቆዳ መጨማደድን ለመከላከል ይረዳሉ። በካሮት ውስጥ ያለው ቤታ ካሮቲን በሰውነታችን ውስጥ ወደ ቫይታሚን ኤ የሚቀየርና ቆዳችንን ከፀሐይ ጎጂ ጨረሮች የሚከላከል ለቆዳ ተስማሚ የሆነ ንጥረ ነገር ነው። 13ኛ እንቁላል። እንቁላል በተለይም አስኳሉ እድሜያችን እየገፋ ሲሄድ የአንጎልና እንዲሁም ደግሞ የማስታወስ ችሎታችንን ለመደገፍ የሚረዳ ኮሊን በተባለ ንጥረ ነገር የበለጸገ ነው። እንዲሁም ደግሞ የፀጉርና የራስ ቆዳን ጤናን የሚያበረታታ ባዮቲንንም ይዟል። የተቀቀለ እንቁላል ዝቅተኛ ካሎሪና እንዲሁም ደግሞ ገንቢ የሆኑ ንጥረ ነገሮችን የያዘ ነው። 14ኛ ስኳር ድንች። ስኳር ድንች እርጅናን የሚከላከል ቤታ ካሮቲን የተባለ አንቲኦክሲደንት ይዟል። ይህም አንቲኦክሲደንትስ በሰውነታችን ውስጥ ወደ ቫይታሚን ኤ ይቀየራል። ይህም የፊት መጨማደድን ይከላከላል እንዲሁም የቆዳ መለጠጥንም ያሻሽላል። ስኳር ድንች ሌሎች ብዙ ጥቅሞችም አሉት። ለምሳሌ የልብ ጤናን ያሻሽላል፣ የካንሰር ተጋላጭነታችንን ይቀንሳል፣ የበሽታ መከላከል አቅምን ያጠናክራል፣ የደም ስኳርን ይቆጣጠራል፣ የአንጎል ተግባራቶችን ያሻሽላል፣ የአይን እይታን ያሻሽላል፣ እንዲሁም ደግሞ የአንጀት ጤናችንንም ይጠብቃል። በተጨማሪም ደግሞ እንደ ድብርት ያሉ ስሜቶችንም ለመቀነስም ይረዳል። 15ኛ ቲማቲም። ቲማቲም ብዙ አስደናቂ የጤና ጥቅሞችን ይሰጣል። ብዙዎቹ የጤና ጥቅሞቹ ከፍተኛ የላይኮፔን ይዘቱ ጋር ይያያዛል። ላይኮፔን ለቲማቲም ቀይ ቀለም የሚሰጥ ካሮቲኖይድ አይነት ነው። እንዲሁም ደግሞ ስር የሰደዱ በሽታዎች ተጋላጭነትን ለመቀነስ የሚረዳም አንቲኦክሲደንት ሆኖም ያገለግላል። የተደረጉ ጥናቶች ላይኮፔን ከፀሐይ ጎጂ ጨረሮች በመጠኑ ጥበቃ ሊሰጥ እንደሚችል ያሳያሉ። ሆኖም ግን ይሄ ማለት ጥበቃው የፀሐይ መከላከያ ከመጠቀም በጣም ያነሰ ነው። ነገር ግን ቲማቲም በጣም ለቆዳችሁ ጤንነትና እንዲሁም ደግሞ ለቆዳችሁ ውበት በጣም መመገብ ያለባችሁ አትክልት ነው ማለት ነው። ታዲያም እነዚህ ያየናቸው 15 ምግቦች የቆዳችንን ጤንነት እንዲሁም ደግሞ በተለይ ደግሞ የቆዳ የማርጀትን አቅም የሚቀንሱ እርጅናን የሚከላከሉ ምግቦች ናቸው ማለት ነው። ሁልጊዜ እነዚህ ምግቦች በአመጋገባችሁ ውስጥ ብታካትቱ እንደዚህ አይነት ችግሮች በተጨማሪም ደግሞ ከቆዳ ጋር ብቻም ሳይሆን ከሌሎች የጤና ችግሮች ጋር በተያያዘ ተጋላጭነታችሁን ይቀንሳሉ ማለት ነው። ማወቅ ያለባችሁ የምንመገባቸው ምግቦች በቆዳችን ጤና ላይ በጣም ከፍተኛ ሚና አላቸው። በተለይም ደግሞ በፕሮቲን በጤናማ ቅባቶችና በአንቲኦክሲደንትስ የበለጸጉ ምግቦች ለቆዳ ከፍተኛ ጥቅም ይሰጣሉ። ከአመጋገብ በተጨማሪም ግን እንደ ፀሐይ መከላከያ በመጠቀም ማይቴስን በማስወገድ የአካል ብቃት እንቅስቃሴ በማድረግና ተገቢ የቆዳ እንክብካቤ ምርቶችን በመጠቀም ቆዳን መንከባከብና መጠበቅ ያስፈልጋል። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ በጣም ጠቃሚና አስተማሪ የሆነ ቪዲዮ ነው። ታዲያም ይህንን ቪዲዮ ሼር ማድረጋችሁን አትርሱ፣ ሌሎች ጋርም ተደራሽ እንዲሆንና ሌሎችም እንዲማሩበት። ለዛሬ በዚህ ጋር በቀጣይ አስተማሪ የጤና ትምህርት እስክንገናኝ ቸር ሰንብቱ።